17 ዓመት ትምህርት ቤት ሄጄ ተምሬያለሁ። በ17ኛው ዓመት መጨረሻ የተማርኩት ትልቁ ነገር ግን ተቀጥሬ መስራት እንደሌለብኝ ነው። ይህንን ያልኩት ከሌላ ከምንም ነገር ተነስቼ አይደለም። በትምህርት ዘመኔ መጨረሻ ስለ ቅጥርና ስለ ገንዘብ በከባዱ እነዚህን 3 ነገሮች ስለተማርኩ ነው። በእርግጠኝነት ይህን ሐሳብ መቀበል ለብዙዎቻችሁ በጣም ከባድ ነው። አይደለም ስላለመቀጠር ይቅርና ስራው ሴት አለ፣ ስራውን አግኝቼ ስለመቀጠሩ አስብበታለሁ እንደምትሉ አልጠራጠርም። ግን ራሳችሁን በደንብ ካወቃችሁና በምን አይነት መንገድ መሄድ እንደምፈልጉ ካወቃችሁ ይህ ሁሉ ነገር በጣም ቀላል ነው። ለማታውቁኝ ናሆም እባላለሁ። በግሌ ስራ መስራት የጀመርኩት ከ3 ዓመት በፊት የዩኒቨርሲቲ ግራጁዌት ተማሪ እያለሁ ነበር። ተቀጥሬ አላውቅም። ላለመቀጠሬም ወሳኝ የሆኑ 3 ጉዳዮች በዩኒቨርሲቲ የመጨረሻ ጊዜ ላይ ገጥመውኛል። እነዛ ነገሮችም ዛሬ ሼር አደርጋችኋለሁ። የመጀመሪያው እንዳልቀጠር ካደረጉኝ ነገሮች ውስጥ አንዱ ላክ ኦፍ ስኪል ወይም ደግሞ የችሎታ ማነስ ነው። ይህንንም ስላችሁ እኔ የስኪል ችግር ኑሮብኝ ወይም ደግሞ በቂ የሚባል ችሎታ ሳይኖረኝ ቀርቶ አይደለም። እንደ እውነታው ከሆነ በዲፓርትመንቴ ውስጥ ወይም ደግሞ እኔ በስማርበት ከነበረው ዩኒቨርሲቲ በፊልዴ ላይ አሪፍ የሚባል የፕሮግራሚንግም እንዲሁም የተለያዩ የቴክ ሪሌትድ የሆኑ ስኪሎች በደንብ የሚባል የነበረኝ ተማሪ ነበርኩ። ግን የገጠመኝ ነገር ምንድነው? ግራጁዌት ላረጋ አካባቢ መጨረሻ ላይ አንዳንድ ነገሮች ሪሰርች ሳረግ የኔ ስኪል እዛው በኤንቫይሮንመንት ወይም ደግሞ ባለሁበት አካባቢ በዩኒቨርሲቲ ውስጥ በዲፓርትመንቱ በኔ ሴክሽን ውስጥ ነው እንጂ አሪፍ ሊባል የሚችለው ማርኬቱ ላይ በሚወጣበት ሰዓት ከምታስቡት በላይ በጣም የወረደ ነበር። ይህም የሆነው ምንድነው? ዩኒቨርሲቲው ሲያስተምረን የነበረበት ካሪክለም እና ከዛ በተጨማሪ ደግሞ አካባቢ ጋር የነበሩት ተማሪዎችን እያየው ራሴን በሆነ መንገድ ነው ስገፋው የነበረው። አሪፍ ፕሮግራመር ነኝ፣ አሪፍ ኮደር ነኝ እያልኩ ለራሴ ብዙ ነገሮችን ስነግረው ነበር። ግን ሪያሊቲውን በምጋፈጥበት ሰዓት በጣም ከምታስቡት በላይ ብዙ ነገሮች ነው ቻሌንጅ ሊያደርጉኝ የቻሉት ማለት ነው። ይህንን ካየው በኋላም ከራሴ ጋር የተነጋገርኩት አንድ ትልቅ ነገር ቢኖር ከግራጁዌሽን በኋላ ስራ ማፈላለግ ከሆነ አትሊስት ማድረግ ያለብኝ ነገር ምንድነው? ራሴን ለ6 ወር ወይም ደግሞ ለ1 ዓመት ቁጭ ብዬ እንደገና ማስተማር አለብኝ የሚለውን ነገር ኮንክሉድ እንዳደረግ ነው ያደረገኝ። ከዛ ውጭ ግን ወጥቼ ማርኬቱ ጋር ኮምፒት አደርጋለሁ የሚል ከሆነ ባለኝ ስኪል ተቀጥሬ እሰራለሁ የሚል ከሆነ ምናልባት የምገባበት ቦታ ላይ የምፈልገውን ኢምፓክት ላላመጣ እችላለሁ። ከዚህ በተጨማሪ ደግሞ ቀጣይ ላይ ሼር ማድረጋችሁ ነገር ኮምፕሊትሊ የቅጥር ህይወት ምናልባት ለኔ ላይሆን ይችላል የሚለውን ነገር እንደወስን ያደረገኝ። ከስኪል ጋር የተያያዙ ነገሮችን በእንደዚህ አይነት ሁኔታ ካየው በኋላ ቀጥሎ የገጠመኝ ነገር ምንድነው? ሳላሪ ሪሌትድ የሆኑ ነገሮች ናቸው። ያ ማለትም ከገንዘብ ጋር የሚነካኩ ነገሮችን አንዳንድ ሪሰርቾች ሳደርግ በጣም የሚያስደነግጥ ነገር ነው የገጠመኝ። ከነዛ ውስጥም በወቅቱ እኔ ዩኒቨርሲቲ ተማሪ እያለሁ በጎን እንደ ሳይድ ሀስል አንድ የሴልስ ስራ ወይም ደግሞ የኮል ኦፕሬሽን ስራ እሰራ ነበርና በወቅቱ ሲከፈለኝ የነበረው ገንዘብ ወይም ደግሞ እንደ ኮሚሽን አገኘው የነበረው ገንዘብ በጣም ኦልሞስት ማርኬቱ ላይ ካለው እኔ 5 ዓመት ተምሬ ግራጁዌት አድርጌ ወጥቼ ምናምን ላገኘው ከምችለው አይነት ገንዘብ ጋር ኦልሞስት የማይገናኝ ነገር ሊሆነብኝ በጊዜው እንዲያውም የሆነ ሚክስ አደረገው የነበረው ገንዘብ ዩኒቨርሲቲው ጋር ሲያስተምሩ ከነበሩት መምህራኖች ጋር ኦልሞስት የሚቀራረብ ምናምን ነገር ነበር ፐርመንስ የምንሰራው ነገር እና ብዙ ነገሮችን ነው እንዳስብ ያደረገኝ። ከነዛ ውስጥ እንዴት አድርጌ ነው ቤተሰቤን ሰፖርት ማድረገው? ከዛ በተጨማሪስ እንዴት ነው እኔ የምፈልገውን አይነት ህይወት መኖር የምችለው? ከዛ ውጪ ደግሞ እኔ 4-5 ዓመት እንደዚህ ለፍቼ ያመጣው ዲግሪ ስንት መስዋዕትነት ከፍዬ የመጣ ውጤት እንደዚህ አይነት ነገር ለሳምንት 10 ቀን ምናምን የሆነ ተምሬ ያገኘሁት ያወቅኩት የሴልስ እውቀት የተሻለው ነው የሚያገኝ ከሆነ ይሄ ነገር እንዴት ነው ታዲያ እኔ ላይፌን ሊያስተካክልልኝ የሚችለው? ማለት ትክክለኛው መንገድ ላይስ ነኝ ወይ ያለሁት የሚሉት ነገሮች በስርዓቱ እንድጠይቅ ነው ያደረገኝ። ሶስተኛው የቅጥር ህይወት በቃ ለኔ ኮምፕሊትሊ የማይሆን ነገር ነው የሚለውን ነገር እንደወስን ከገፋፉኝ ነገሮች ውስጥ ዋነኛው ፍሌክሲቢሊቲ ነው። ፍሌክሲቢሊቲ ማለት እኔ ያጠናሁት ፊልድ ምናልባት ከቴክ ጋር ሪሌትድ የሆነ ነገር ስለሆነ ምናልባት ወጥቼ ፍሌክሲብል በሆነ ኤንቫይሮንመንት ውስጥ መስራት እችላለሁ። ከዛ በተጨማሪ ደግሞ ራሴን ማሳደግ እችላለሁ የሚሉትን ነገሮች የሆነ ሳስብ ነበር ትምህርቱን ወድጄው ስማረው የነበረው ማለት ግን ከአንዳንድ ውጭ ካሉ ሰዎች ጋር ከኛ በፊት ከነበሩ ባቾች ጋር ኮሚኒኬት ስናደርግ በጣም የሆነ የሚያስደነግጥ ነገር ነው ሲነግሩኝ የነበረው። ኢቭን ስራ ከቢሮ ይዘን እንወጣለን፣ ማታ ቤት ገብተን ምናምን እንትንላለን። ራስክን ለማሳደግ ትንሽ ቻሌንጅ ያደርጋል። ኢንቫይሮንመንቱ ምናምን ፍሌክሲብል ሆነ ለመስራት በጣም ሊያስቸግር ይችላል። በሆነች ቦክስ ውስጥ ነው ኦልሞስት ልትሰራ የምችለው የሚለው ነገር ሲነግሩኝ ኦኬ የሚሉትን ነገሮች በቃ የሆነ ሳምራይዝ ማድረግ ጀመርኩ ማለት ነው። እና ኮምፕሊትሊ ነው በዛን ወቅት ምናልባት በቃ አሁን ያለውን ነገር እስኪ አልተርኔቲቭ ያሉትን ነገሮች ብሞክር ይሻላል። ሴልሱ ላይም በደንብ ፑሽ እያረኩ ነበር፣ ኮኦፕሬት እያረኩ ነበር፣ የማርኬቲንግ ስራዎችንም በጎን ስሞካክር ነበርና አትሊስት ከዚህኛው መንገድ ወጥቼ ወደዚህኛው ብሄድ ይሻላል የሚለውን ነገር እንደወስን ያደረገኝ ፍሌክሲብል አለመሆኑ ነው። የቅጥር ህይወት ላይ በምገባበት ሰዓት ወይም ደግሞ ብዙዎቹ በሚገቡ ሰዓት ፍሌክሲብል በሆነ መንገድ ስራ መስራት አይችሉም እና ይህ የመጨረሻ ውሳኔን እንዳስቀምጥ ካደረጉ ነገሮች ውስጥ አንዱ ነው። አይ ነው ያው ብዙዎቻችሁ ይህንን ነገር ሼር ሳደርጋችሁ ምናልባት ከኔ ጋር ኮምፕሊትሊ አግሪ
ታረጋላችሁ ብዬ አይደለም፣ ግን አትሊስት ምንድነው እኔ ጋር የነበሩት የሆነ ፌስ ያረኳቸው ነገሮች እነዚህ ናቸው። እናንተም ይህንን ነገር ሼር ማድረጋችሁ እኔ እንድትቀጠሩ ወይም ደግሞ እንዳትቀጠሩ የሆነ የራሳችሁን ዲሲሽን እንድትወስዱ አይደለም። አትሊስት ግን በትምህርት ጉዞ ላይ ካላችሁ ቀድማችሁ ማርኬቱ ጋር ያለውን ነገርና እናንተ ጋር ያለውን ስኪል ኮምፔር እያረጋችሁ ያለውን ነገር ባላንስ ለማድረግ ብትሞክሩ፣ ተቀጥራችሁ ብትወጡ እንኳን አትሊስት ራሳችሁን በተሻለ መንገድ ፑሽ ማድረግ የምትችሉበትን ነገር ማመቻቸት እንድትችሉ በሚል ነው ይህንን ቪዲዮ የሰራሁትና the whole ስቶሪው እኔ ጋር የነበሩ ቻሌንጆች እነዚህ ነበሩ። ከቅጥር ሪሌትድ ነገሮች ጋር ደግሞ እኔም የገጠሙኝ ቻሌንጆች አሉ። ባለመቀጠሬ ፌስ ያረኳቸው ቻሌንጆች አሉና በዛ ሪሌትድ ደግሞ የሰራሁላችሁ ቪዲዮ አለ። ምናልባት የራሳችሁን ቢዝነስ መጀመር የምትፈልጉ ከሆነ ማስተር ማድረግ የሚገባችሁን ስኪሎች ከዛ ጋር ተያያዥ የሆነ ቪዲዮ ሰርቼላችኋለሁ። እሱንም ማየት ትችላላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይሄንን ነበር። መልካም ጊዜ